ይህንን የመሰለ የኮባ ዳቦ አሰራር ሙሉውን አሳያችኋለሁ። ይህንን የመሰለ ዳቦ በጣም ደስ የሚል ልስልስ ያለ በቤታችሁ መስራት ከፈለጋችሁ ይህንን ቪዲዮ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ብዙዎቻችን ላይክ እንረሳለን እና ከምንም ነገር በላይ ላይክ ብታደርጉንም አይከፈልበትም። ቪዲዮውን ማየታችሁ ካልቀረ የላይክ ምልክቷን ይጫኑ። ውድና የተከበራችሁ ቤተሰቦቼ ዛሬ ደግሞ በበርበሬ ነው ዳቦ የምንሰራው። በጣም ነው የሚጣፍጠው። እንግዲህ እኔ ሞክሬዋለሁ ከዚህ በፊት። ዛሬ ደግሞ አብሬ ከእናንተ ጋር እንደባለፈው እንደሞከርኩት ይሳካልኛል አይሳካልኝም የሚለውን በዛው ሙያዬን ታያላችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ በመጀመሪያ 3 ማንኪያ እርሾ አደርጋለሁ። በዚህ ደግሞ 1/4 ስኳር ጨምራለሁ። አንድ ደግሞ በዚህ ጨው ደግሞ ጥቁር አዝሙድ አለ። እዚህ ጋር ደግሞ ሰሊጥ አለ። አደረኩኝ በኋላ በደንብ አድርጌ ቀላቅለዋለሁ። እንደዚህ ኮኮናት ጨምራለሁ። የተበረሸ ኮኮናት በተፈጥሮ ብዙ ፕሮቲን አለው ኮኮናት፣ ቫይታሚን። አሁን ዘይት ጨምርበታለሁ። እንደዚህ ከጨመርኩት በኋላ ለብ ባለ ውሃ ነው የማቦካው። እዚህ ጋር ትንሽ ትኩስ ውሃ ጨምርበታለሁ ማለት ነው። ትንሽ ለብ ያለ ውሃ ነው። አሁን እንደዚህ ውሃ ጠብ እያደረግኩኝ አሁን በርበሬውን እጨምራለሁ። አሁን እንግዲህ በርበሬ ነው የምጨምርበት። በርበሬ በዘይትን የተለወሰ ነው። በዱቄትም መጨመር ትችላላችሁ። መጀመሪያ አብራችሁ ማብኳት ትችላላችሁ። ግን ያው እንዲሁ ለከለር ስለፈለኩት ከዘይቱ ጋር ይዋሃዳል ብዬ ስላሰብኩኝ እንደዚህ አድርጌ አቦካዋለሁ ከሱ ጋር ማለት ነው። እኩል እንዲዋሃድ እስከሚዋሃድ ድረስ በደንብ አድርጌ አቦካዋለሁ። አሁን አወጣውና እዚህ ጋር በደንብ አድርጌ አሸዋለሁ። ዳቦ እንግዲህ እንዲቦካ ቶሎ እንዲነፋ ከፈለጋችሁ መታሸት ይፈልጋል። እሽት ታደርገዋለሁ። እዚህ ጋር ደግሞ እንትን ጨምርኩበት ዝቢብ ወይም ደግሞ የወይን ፍሬ፣ የደረቀ የወይን ፍሬው ደርቆ ማለት ነው። በጣም ነው የሚጣፍጠው። ያው ጣፋጭ ስለሆነ ወይን የሱ ነው ማለት ነው። በኋላ ላይ ከሱ ጋር ሲቦካ ግን እንትን ያለው ይነፋል። ልክ እንደተቀቀለ ይበሳል አብሮ ማለት ነው። እና እንደዚህ አድርጌ በደንብ አቦካዋለሁ። እስቲ የቱ ጋር እስከምን ድረስ እንደሚነፋ እናየዋለን። ይሄ ማንካ አድርገን ማለት ነው። እና ወንድና የተከበራችሁ ቤተሰቦቼ እስኪ ቦካ ድረስ እንጠብቃለን። 30 ደቂቃ ሙቀት ነው ሰዓቱ። በዚህ ሰዓት ምን ያህል ሰዓት እንደሚፈጅ እንግዲህ በቦካበት ሰዓት አብሬ ከእናንተ ጋር ብቅ እላለሁ ማለት ነው። አብራችን ቆዩ።
ቤተሰቦቼ እንግዲህ ያቦካሁት ዳቦ ነፍቶ ሊወድቅ ራሱ ደርሰዋል ማለት ነው። ኮባ ስለሌለ በጥቅል ጎመንና ምንድን ነው የሚባለው ቤተሰቦቼ እንደዚህ እንግዲህ ከድኜ ጨርሼዋለሁ። ከዚህ በኋላ ሞቅ ያለ ፎርን ወይም ደግሞ ኦቨን የተለኮሰ ኦቨን አለ እሱ ውስጥ መክተት ነው። እሳቱን ቀነስ አድርጌ ያው በደረቁ ኦቨን ላይ ሲገባ ድርቅ ያለ ዳቦ ከሚሆን እንደዚህ ልስልስ ያለ ማለት ነው። ሀገራችን እንግዲህ በእንጨት ነው የሚጋገረው፣ እዚህ ደግሞ በመብራት ነው ማለት ነው። እና ቆንጆ ዳቦ እንደሚሆን አልጠራጠርም። በስሎ እስከምንገናኝ ውድና የተከበራችሁ ቤተሰቦችዬ እንግዲህ ማለት ነው ዳቦውን ይህንን ይመስላል። ከፍ አድርጌዋለሁ እንደምታዩት። ዋው ዋው እንደምታዩት ሊወድቅ ዋው 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 እንዴት እንደሚያምር ስማ ኢንሻአላህ ትላላችሁ። በእርግጥ በስለዋል ብዬ ተስፋ አደርጋለሁ። በስለዋል። ገልብጠው እንደዚህና ይዋ ሽታው ራሱ ማለት ነው በእውነት ይህንትን ዳቦ ይመስላል። እንግዲህ ከላጥኩት በኋላ ይህንን ይመስላል። በጣም ነው የሚያምረው። በእውነት ሞክሩት ከቤታችሁ። በጣም ደስ የሚል ዳቦ ነው። ተመሳሳይ ኬክ ከውሃ ዳቦ ደግሞ ለየት ያለ ነው እና ከስር ደግሞ እንዴት ብር እንዳለ በጣም ደስ ይላል ማለት ነው። የራሴ ሆኖ ሳይሆን የእውነት ደስ ይላል። ከነ ቡኮ ከነ መጀመሪያውን የቀናውና ቀንቶታል።
በስመ አብ ወልደ መንፈስ ቅዱስ። እንግዲህ እንደምታዩት ይሄንን ይመስላል ማለት ነው። ዳቦው በእውነት በጣም ደስ ይላል፣ ደስ ይላል። ሞክሩት እላችኋለሁ። እዩት ላሳያችሁና